ችሉት እኔ አይደለሁም ያልኩት መመስከር አንተ ይኸውልህ የአንተ እምነት መመስከር ጥያቄው እንዲገባክ በደንብ አድርገህ ማለት እንድንግባባ ጥያቄው በደንብ እንድንግባባ ማለት ነው። አሁን መመስከር የሚችሉት ያልኩት በነብዩ መሐመድ ዘመን የነበሩ ናቸው። እሱን ተወው። አሁን እሱን ተወው። ስለ ነብዩ ተወው። ቆይ አንዴ አዳምጠኝ። ኖ እሱ ላይ እሱን ተወው። አሁን እየጠየኩ ያለሁት ማመን የሚለውንና ማመን የሚለውንና መመስከር የሚለውን ነገር ልዩነቱንና አንድነቱን ንገረኝ ነው ያልኩህ። የነብዩን ነገር ተወው። ወደ ነዛ እንመጣለን። ነገርኩህ እኮ ማመን አንብቤ መመስከር ደግሞ አይተክና ሰምተህ ቀጥለው። ኦኬ መመስከር የምትችለው ባየኸውና በሰማኸው ነገር ነው። ይሄ በአረብኛ ምን ይባላል? አረብኛ እችላለሁ እያልክ ነበር። ምን ማለት ነው? አይነል የቂን የሚባል ነገር ታውቃለህ አይደል? ሳመ ወራኢ አይነል የቂን አዳምጠኛ እንዴ ቆይ አይነል የቂን ብሎ ማለት ምን ማለት ነው በአረብኛ? አይነል የቂን አይነል የቂን አልጠየቅኩህም። እሱን እኔ የጠየቅኩህ ግን ምን ማለት ነው ያልኩህ። አሁን እኔ አንተ በአማርኛ ያልከውን ነገር ቆይ ለምን ወደሌላ ቦታ አልሄድኩም። የት ነው የሄድኩት? እኔ እናንተ እንድንስማማ ክሊር አደረገ። የት ቦታ ነው የሄድኩት? እኔ የት ቦታ ነው የሄድኩት? የትም ቦታ አልሄድኩም እኮ። ለምንድን ነው አይቶ ያየና የሰማን አማርኛ ነው እየተናገርኩት ያለው ልመሰክር የምችለው እኮ ለዛ ነው እኮ አይነል የቂን ያመጣሁልህ። ለዚህ ነው እኮ አንተ እንዳልከው በየትኛው ኦኬሽ እንደማመጥ አንተ እንዳልከው ባየኸው ነገር ላይ ነው እንጂ ልትመሰክር የምትችለው ባላየኸው ነገር ላይ ግን አትመሰክርም። ግን ታምንበታለህ አልክ አይደለ? ብራቮ። ኦኬ ስለዚህ አሁን አንተ ባየኸው ነገር ብቻ ነው እንጂ ልትመሰክር የምትችለው ባላየኸው ነገር አትመሰክርም። እንዴት አድርጌ ነው ባላየሁት ነገር መመስከር የምችለው? በጣም ጥሩ። እኔ አሁን ልጠይቅህ እናንተን። እሺ እናትና አባትህ እንዳለህ ታውቃለህ፣ ትመሰክራለህ አይደል? እናትና አባትህ እንዳለህ ለእኔ ነው አንተ እናትና አባትህ ከሁለት ሴትና ትመሰክራለህ። እሱንም ትመሰክራለህ። መስክር ብትባል ትመሰክራለህ አይደል? ቆይ ረጋ በል። ይሄ መጀመሪያ እናትና አባትህ ስትል ሌላ አሳዳጊ ቢሆንስ? ያሳድግ ብዙ አብነቶች አሉ አሁን የሚመጡ ዝች ይሄ አብነት ያቀረብከው በቂ አይደለም ለምስክርነት። ለምስክርነት የምታቀርበው ፍርድ ቤት ብቻ ነው። ጥያቄው መልስልኝ። እመልስልሃለሁ። አምንበታለሁ። እናቴና አባቴ እንደሆኑ አውቃቸዋለሁ። አምንበታለሁ። እናትና አባትህ እንደሆኑ ምክንያት ነው መመስከር የምችለው። አሁን በየትኛው ምክንያት ነው ለእናቴና አባቴ አሁን መመሰክርባቸው? እናትና አባትህ እንደሆኑ አንተ ምስክር ነህ አይደለህም? ወላጆችህ እነዚህ ናቸው። አንተ ደግሞ እናትና አባትህ እንደሆኑ ምስክር ነህ ወይስ አይደለህም ብትባል አዎ እኔ ምስክር ነኝ ትላለህ አትልም? ለምንድን ነው የማልለው? እናትና አባቴ ናቸው እኮ። በጣም ጥሩ። እናትና አባትህ ተጋብተው ግብረ ስጋ ሲያደርጉ አንተ ነበርክ? ብራቮ። እዚህኛው ነጥብ ላይ እንድትመጣ ነው የፈለግኩህ። እኔ ደግሞ ነበርክ አልነበርክም? አንዴ በዲኤንኤ በደንብ አድርገህ ማረጋገጥ ትችላለህ። እሱ ችግር የለውም። በደንብ ሚሊየን መቶ በሚሊየን በዲኤንኤ በደንብ አረጋግጬ ቁሜ መመስከር እችላለሁ። እሱን አልተጠየቅም። ዲኤንኤ ምርመራ አስመረመርክ አላስመረመርክ ለእኔ ትርጉም የለው። አስመርምርልኝ አልተባልክም። ይሄ ከዚህኛው ጋር አብነት የሚሰጥበት አይደለም። ያሲ የኔ አሁን አቤት እኔ ምንድነው ባጭሩ ጠይቀውና ይሄ ቀላል እኮ ነው ማሳረፍ። አሁን ምስክርነት ብለህ ስትል ነብዩ መሐመድ በአካል እንደነበሩ ምን ይመስሉ እንደነበሩ ምን ይለብሱ እንደነበሩ ነው እያልክ ያለው? ኖ አመሰክራለሁ ካልክ እጠይቅሃለሁ ይህንን ጥያቄ። ለምን
አይቼ ሰምቼ እየመሰከርኩ ነው እያልክ ነው። ሸሃዳ የሚለው ያዩና የመሰከሩ በመጀመሪያ ሸሃዳ የሚባለው መሰረቱ ምንድነው ለመጠየቅ አለብን እኮ ጠልቀህ ስታውቀው ነው። ጠልቀህ ስታውቀው እኮ ነው እሱን ሸሃዳ የሚባለው ምስክርነቱ ራሱ ጠልቀህ ስታውቀው ነው። ምን ማለት ነው? ማን የደነገገው? ህጉ ከየት ነው የመጣው? ጠልቀህ ስታውቀው ነው። መመስከር አለብህ ብለህ ስትል ግን ያዩ የዛኔ የነበሩ ሰዎች ናቸው የመሰክሩት የተናገሩት። በዚህ ዘመን ያለ ሰው ደግሞ ያዩና የመሰከሩ ሰዎች መሰረት አድርገው ነው የሚመሰክሩት፣ የሚያዩት፣ የሚከተሉት። አንተ አሁን ምንድን ነው የፈለግከው? ኦኬ፣ በየትኛው ሚዛን ነው የምትመሰክረው ያለኸው ማለት? ኦኬ፣ አሁን ጥያቄ ምስክርነቱ ላይ ነው። ፍታልኝ እኮ ምንድን ነው ምስክርነቱ ላይ ችግሩ ምንድን ነው? አንዴ ባባችሁ ይቅርታ በለኝ፣ ትንሽ እንቋጨው። በጣም ቀላል ነገር ነው። ይኸውልህ እስልምና ውስጥ ምን እንዳለ ታውቃለህ? አንድ ነገር መጀመሪያ ማወቅ የሚባል ነገር አለ። አዳምጠኝ። አንድ ነገር ታውቃለህ፣ መጀመሪያ ያለው ነገር ሪያሊቲውን ታውቃለህ፣ ትማራለህ ማለት ነው። ያወቅከው ነገር ደግሞ ምን ታደርጋለህ? ታምናለህ። ያንን ነገር ኮመን ሴንስ ካረገህ እውነት ነው ብለህ ከተቀበልከው ምን ታደርገዋለህ? ታምናለህ። ካመንከው በኋላ በምንህ ነው የምታምነው? በልብህን ታምናለህ። በልብህን ያመንከው ነገር ደግሞ በምላስን ትመሰክራለህ። ከዛ በኋላ ደግሞ ወደ ተግባር ትሄዳለህ ማለት ነው። ተግባብተናል አይደል? ስለዚህ አንተ በውስጥህን ያመንከው ነገር ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን አምነህ ተቀብለሃል። ያመንከው ነገር ደግሞ መስከር ትባላለህ፣ ትመሰክራለህ። ምንድነው ያመንከው ተብለህ ስትጠየቅ ያመንኩትማ ነቢዩ ሙሐመድ የአላህ የመጨረሻ ነቢይ ናቸው ብዬ መሰክራለሁ፣ እምነቴ ይሄ ነው ብለህ ትገልጻለህ። ተግባብተናል? ኖ አንድ የረጋ በል ብራዘር፣ አሁንም አልተግባባንም በደንብ አድርገን። እምነት ተቀባይነት አለው ብያለሁ ቅድም ጀምሬ። እምነት አምናለው፣ ምንም ችግር የለውም። ያመንከው ምንድን ነው? ቆይ እዚህ ጋር አስጨርሰው። ቆይ እዚህ ጋር ያመንከው ምንድን ነው? ለምሳሌ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አምነሃል አይደል? ያመንከው ነገር ትመሰክራለህ አትመሰክርም? እንዴት ነው ያየኸው ነው መመስከር እንጂ ያመንከው ከምስክር ያመንከው ነገር አንድ ሰው ምንድነው ያመንከው ብሎ ቢጠይቅህ ምንድነው? ለምሳሌ አንተ በነቢዩ መሐመድ አምኜበታለሁ እኮ ያመንከው ምንድነው? አዎ እምነቱ አምኜበታለሁ እኮ እምነቱ ምንድነው? ያመንከው አንድ አላህ እንዳለ ነብዩ መሐመድ ደግሞ የአላህ መልእክተኛ እንደሆኑ አምኜበታለሁ እኮ። አሁን እኔ እየጠየቅኩኝ ነው። አንተ ያ ነገር ያው እየመለስኩልህ ነው እኮ። ረጋ ለምን አትልም? እየመለስክልኝ አይደለም። አንድ አዳምጠኝ። አንዴ ሐሳቤን አታቋርጠኝ ብዬ አምናለሁ፣ ግን መመስከር አልችልም አልኩህ እኮ። አሁንም እዚህ ነጥብ ላይ ነኝ ያለው። ማመን አሁን ነገርኩህ፣ ቆንጆ ነው፣ ችግር የለውም። መመስከር ነው ያልኩት እኔ እኮ እየጠየቅኩ እኮ ነው። አንተ ለምሳሌ ነቢዩ መሐመድ የአላህ መልእክተኛ መሆናቸውን አምነሃል። እኔ አንድ ግለሰብ መጥቼ ምንድነው ያመንከው ብዬ ስጠይቅህ ምን ብለህ ነው የምትነግረኝ? እምነት ነዋ እኮ። ያመንከው ነገር ትነግረኛለህ አትነግረኝም? ነገርኩህ እኮ። ስትነግረኝ እየመሰከርክ ነው እየመሰከርክ አይደለም? ያለ ነው አይደለም፣ እያመንኩበት ነው። ያመንክማ መጀመሪያ እኮ አምነኸዋል። ምን ሆነሃል? አንድ ነገር አምነኸዋል እና እኔ አምኜበታለሁ ብዬ ስናገርህና እዚች ላይ መስክር የምትለዋንና ለየብቻ ናቸው። አሁን እኮ እየጠየቅኩ እኮ ያመንክበት ነገር ሲጀምር ረጋ በል። አሁን ቆንጆ ነጥብ ላይ መጠበታል በራስህ ጊዜ። አሁን ወደ ነጥቡ እስኪ እንመለስ። ይኸውልህ መጀመሪያ 3 ነገር አስቀምጭ ልመለስልህ ነው። መጀመሪያ 3 ነጥብ አስቀምጭ ይላሉ። በእስልምና ማወቅ ይቀድማል ከምን በፊት? ከማመን በፊት። ያወቅከው ነገር ደግሞ ምን ታረጋለህ? ያወቅከው ነገር እውነት ሆኖ ካገኘኸው ታምንበታለህ። ካመንከው በኋላ ደግሞ እምነትን ትመሰክራለህ። በልብህን ያመንከው ነገር በምላስህን ትመሰክራለህ። ያ ነገር ደግሞ እኛ ሙስሊሞች ደግሞ የምንከተለው ቁርአን ብቻ አይደለም፣ ቁርአንንም ሐዲስም እንከተላለን። ነብዩ ሰለላሁ ዐለይሂ ወሰለም እነዚህ አርካኑል ኢማን እና አርካኑል ኢስላም ይባሉ አሉ። እነዛን ያስተማሩን ምን ብለን ነው ሃይማኖታችን መተግበር እንዳለብን። ያንን አሁን ሻሃዳ የምትለው ነገር አርካኑል ኢስላም ውስጥ ያለ ነገር ነው። እነዚህ 5ቱ መስፈርቶች በአላህና በነብዩ መሐመድ ማመን፣ ሰላት መስገድ፣ ዘካ መስጠት፣ ረመዳን መጾምና የቻለ ሰው ሐጅ እንዲያደርግ፣ እነዚህ አርካኑል ኢስላም የሚባሉ ናቸው። ያ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ያስቀመጡት ናቸው። ያንን እስልምና ስትገባ በአላህና በእኔን ነብይነትን ማመንና መመስከር፣ ያ ነው ገብተዋል የተቀመጠው ነገር። እኛ እዚህ ጋር መተን ሩላ እናወጣ። ሁለተኛ
ያንተ መቀበልና አለመቀበል አይደለም። ቆይ ሐሳቤን ላስጨርሰኝ። ወዴት ትሄዳለህ? ቆይ ሐሳቤን አስጨርሰኝ። መጀመሪያ መስፈርቱን አስቀምጭ ይላል። ከዛ በኋላ በውስጥህ አምነሃል። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም የአላህ ነብይ ናቸው ብለህ አምነሃል። ያመንከው ነገር ደግሞ ባቢሎን መጥቶ ቢጠይቅህ ምንድነው አሙን ያመንከው ብሎ ቢጠይቅህ ያመንኩትማ ነብዩ መሐመድ የአላህ የመጨረሻ ነብይ ናቸው ብዬ አምኛለሁ ብለህ እየነገርከው ነው። ኮንፈርም ያረከው ነው። ያ ኮንፈርም ያረከው ነገር ደግሞ መስክረሃል። ባሉ ጨርሻለሁ። አትርሳ። አሙን ያለው መሽከር ያለው አሙን አቤት የሰዎችህ ኦርቶዶክስ ናቸው አይደል? ያኔ አዎ ከባድ ነው። በነገራችን ላይ እኔ ሐሳብህን እንትን ላደርገው እችላለሁ። በተለይ ለዘመኑ ወጣት ምንድን ነው ከታች ብዙ ነገር እያሉ ነበርም አስፈላጊ ሰው ነው። እንደው በእውነት በእድሜ ትንሽ እንትን ስላልክ እንጂ አባል አድርገህ ነበር። የ665 ዋና ፈላጭ ቆራጭ አድርገህ ነበር። ረጋ ብለህ እንትን ብታደርገው ማለት ነው። ግን ችግሩ ምንድን ነው? ትንሽ ገፋ ብለሃል። ሐሳብህ ልክ ነው። ምክንያቱም ምንድን ነው ማርያም ጽዮን ለአምና አረጋዊ እየተባልክ ነው ያደግከው። ገብቶሃል? ስለዚህ እምነት አያስፈልግም ሃይማኖት የሚባለው ነገር ትክክል አይደለም ብለህ ከዛ ምድር መውጣትህ እኔ እደግፈዋለሁ። ትክክል ነህ። ገብቶሃል አባባሌ? አንድ ሰው ቀዘን እንደዚህ ያደረገ ሆዱ ሲቆርጠው ነበረ። ከዛ ቀዘነና ሲቀዝን ደግሞ እንትን ገባበት እየተባለ የሌለ ተረት እየተነገረው ያደገ ጉድ ነው አባቴ። ኦርቶዶክስ እዴ ከመሰረቱ የኦርቶዶክስ ሳየው ሳሰላስለው ሳስበው በጣም በህዝብ የሚጫወት ያለ እምነት ካለ መጀመሪያው የኦርቶዶክስ እምነት እንዲፈርስ ቴንኪው ገብቶኛል አጨብጭቤ ያለው ተቃዋሚ የኦርቶዶክስ እኔ አሁን እኔ የኦርቶዶክስ ታሪክ ላመጣልህ እችላለሁ። ኦርቶዶክስ ከጸናጽን ብቻ አሁን አንድ አድሬስ ልስጥቅና ከዛ በኋላ እንጠቀስ ብለህ ሰርች ታደርጋለህ። የኦርቶዶክስ ጸናጽን አይተዋል? እጃቸው ላይ ይዘውት እንዲህ የሚያንከሻክሹት ይሄ ግብፅ ላይ ሰርች ካረግ ማአቲክ የሚል እምነት አለ። የግብፅ ኬሜቲክ የሚል የ42 ህግ የማአት የሚል አለ። አሁን ቲፒክሊ ከዛ ኮፒ እንደመጣ ወደ ኢትዮጵያ አሁን በዚህ ይገባኛል። ይሄ ጸናጽን የነ ፈርዖን መጸለያ የነበር የምርህን ነው? ከምር እኔ ልክልሃለሁ። በኋላ ከፈለክ አድላርግና በኋላ ልክልሃለሁ፣ ታየዋለህ። አድሬሱ ምን ሁሉ ልክልሃለሁ። እሺ ከበረው ብታይ በጊዜ የነበረ በማን ነው የሚሉት የንጉስ ኢትዮጵያ የነበረ እምነት የተቀበለው ኢዛና አብርሃ አጽብሃ ከኢዛና በፊት እንዲያውም አጠራሩ የእግዚአብሔር አልነበረም የሚጠራው የሃ ነው የሚባለው የነበረ በመጀመሪያው አጠራር የሃ ይሉት ነበር። እዚህ የኦርቶዶክስ መጽሐፎች ላይ አሉ፣ ደብቀውታል እንጂ አለ መጽሐፍ ሁሉ ከነሱ ጋር። በሁለተኛው ደግሞ የመጣው የፈጣሪ ስም ጌታ ሰራዊት መሐረም ከእሱ ጋር ተያይዘው የነበሩ አሁን እነኚህ ካህናት የሚባሉት የመንፈስ እምነት የመንፈስ የእውቀት መንፈስ ካህናት አስተር የሚባሉ እስካሁን ድረስ ስነ ስርዓቱ ከበሮው ምኑ ከግብፅ ጋር ከኬሜቲስ እምነት ጋር አንድ ነው። ምንም የሚለያይ ነገር የለውም። ምንም መጽሐፉን ካነበብከው ምንም አይነት ልዩነት የለውም። ያ መጽሐፍ ደግሞ ምንድን ነው የሚለው? ከሞት በኋላ ህይወት እንዳለ ብለው የቀብር ስነ ስርዓታቸው ብታይ እነዚህ ኦርቶዶክሳውን ሰው የሚያደርቁት ለምንድን ነው? ለምን ታዲያ ፈርዖን ደግሞ ሰው ያደርቁ ነበር አይደል? ለምንድን ነው ይህ ሁሉ ገዳማትና ቤተክርስቲያኖቹ የሀገር ሰው የስንት ዘመን የነበረ የደረቀ ሬሳ አላቸው? አሁን ልክ ነህ። አዎ እኔ ሁሌም እቃወማለሁ። ሬሳ አምላኪ ነው ያልኩ። ያ ሬሳ መቀበር ነው ያለበት፣ አፈር ነው ወደ አፈር መመለስ አለበት እንጂ ደርቆ እንደዚህ ተንጠልጥለው መቆም ምን ጥቅም አለበት? አይነሱ፣ አይንቀሳቀሱ። እሺ ገብቶሃል? አሁን ሰውን ለምንድን ነው እንደዚህ ሰውን ወደ ቆንጆ ነገር፣ ሰውን ወደ ትምህርት፣ ሰው አሁን ለሰው ልጅ ምንድን ነው የሚያስፈልገን? እኛ ትልቁ የሚያስፈልገን ነገር ሆስፒታል ነው። የለም ሆስፒታል አፍሪካ ውስጥ የለም። በቂ ሆስፒታል አፍሪካ ውስጥ የለም። በቂ ትምህርት ቤት አፍሪካ ውስጥ ግን
በቂ መስጊዶችና ቤተክርስቲያኖች የሀገር ታያለህ። አፍሪካ ውስጥ የሀገር ሌሎች ሀገር ላይ ከሄድክ እነኚህ አታያቸው፣ በብዛት አታያቸው። ከአፍሪካ ውጭ ከወጣክ በብዛት አታያቸውም። እነኚህ ሁለቱ አንድ ብቻ ሳይድ ነው የምታየው። አሁን እነኚህ አፍሪካ ውስጥ ብታያቸው በብዛት አሉ። ሰውን ወደ ቁልቁል የሚደፉ እምነቶች እንጂ ሰውን ወደ ላይ። አሁን ወንድሜ እዚህ ጋር ምንድን ነው አንዴ ልጨርስ። እምነት አይደለም፣ ስለ እምነት አይደለም የምናወራው። እምነትማ አስፈላጊ ነው። ለምን መሰለህ? የሰው ቆይ ችግር የለውም። ያንተ ሀሳብ ነው፣ እኔ እቀበለዋለሁ፣ አከብረዋለሁ። ምክንያቱም ብዙ የሚጠቅም ነገር እያወራ ስለሆነ ብዙም እንትን የለኝም። እምነት አስፈላጊ ነው። የሰው ልጅ የሚታነጸው በእምነት ነው። የሰው ልጅ ስርዓት የሚኖረው በእምነት ነው። ትዕግስትን የተማረው ከእምነት ነው። ማለፍን የተማረው ከእምነት ነው። ሕግን ቀድሞ የተደነገገው በእምነት ነው። ፍርድን የተደነገገው በእምነት ነው። በደልን የተቃወመው እምነት። ብዙ ነገር ብዙ ትርፏት አለ እምነት። መጨረሻ ላይ ደግሞ ያው ምንድነው ሙቶ መነሳት የሚባል እንትን ስላለ የዘላለም ሕይወት የሚባለው ነገር ደግሞ እንትን አድርጎታል፣ መንድቶታል ማለት ነው። ስለዚህ መቃወም ያለብህ ምንድነው? በእምነት ስም የሚደረጉ አላስፈላጊ ሆኑ እንዳናድን፣ እንዳንሰለጠን፣ እንዳንለወጥ አስረው ጨፍግገው የያዙን ኋላ ቀር የሆኑ እንትኖችን አሉ። አሁን በዓላት የሚባሉ ነገራቶች አሉ፣ መቅረት አለባቸው። አንድ ሰው ምንድነው እንትኑን ፈጣሪውን እያመለከ መስራት ይችላል እኮ። አሁን ምንድነው ሃይማኖት ያላቸው ሀገራት የሰለጠኑ ሀገራት የሉም አሉ። የዘመኑ ሀገራት የሉም አሉ። ፈጣሪያቸውን እያመለኩ በዛ ልክ ደግሞ ስራቸውን እየሰሩ የሰለጠኑ ያደጉ ሀገራት አሉ። ገብቶሃል አባባሌ? ሰው የሚሰለጥነው ከሃይማኖት ስለራቀ አይደለም። ከሃይማኖት ሲርቅ ሰው ምንድነው የሚሆነው? ይሰይጥናል እንጂ አይሰለጥንም። አላስፈላጊ የሆኑ ባህሎችን ነው የሚያስተናግደው። ገብቶሃል አባባሌ? ትክክል ያልሆነ ይሄ የተፈጥሮ ህግን የሚጻረሩ ባህሪያቶችን ነው የሚላበሰው ከሃይማኖት ሲወጣ ሰው። ሃይማኖት አያስፈልግም ሳይሆን መባል ያለበት ሰው ፈጣሪውን ያመልክ። እንደዛ ብለህ ለውጥም ልታመጣ አትችልም። ራሱ ሃይማኖት አያስፈልግም ከተባለ ለውጥም አይመጣም፣ ተቀባይም አታገኝም። ሐሳብህ እንኳን ትክክል ሆኖ እያለ ሁሉም ነው የሚቃወመው፣ ምክንያቱም በደም ስሩን የመጣበት። ስለዚህ እዛ ውስጥ በሃይማኖት ሽፋን የሚደረጉ የተደበቁ አላስፈላጊ ባህሎች አሉ። አሁን ለምሳሌ በዓላት የሚባሉ አሉ፣ 30 በዓላትና 6 ተደራቢ በዓላት የሚባሉ አሉ። ይሄ የግብጽ ነው፣ ይሄ ፖለቲካ ነው። ይሄ ሃይማኖት አይደለም፣ አምልኮም አይደለም። እዛ ጋር ራሱ አንተ ደድበህ ጀዝበህ ደህይተህ ፍጡራንን እንድታመልክ ነው የተደረገው። ፍጡራንን በማምለክ ምንዳህን ምንድነው? ድድብና ድንቁርና ኋላ ቀርነት ይሆናል ማለት ነው። 30 በዓላትን እንትን እያደረግ ከፈጣሪ ይነጥለዋል፣ ከዛ ደግሞ ድሃ ያደርገዋል። እንደዚህ አይነት ነገራቶች መቅረት አለባቸው ተብሎ መባል አለበት። ገብቶሃል አባባል? ለውጥ እንዲመጣ የምትፈልግ ከሆነ ራሱ ሃይማኖት አይደለም መቃወም ያለበት፣ እምነት አይደለም መቃወም ያለበት። መብቱ ነው፣ የፈለገውን ይከተል። ግን መስራት አለብን፣ መለወጥ አለብን፣ መብላት አለብን፣ መልበስ አለብን፣ መቀየር አለብን፣ መዘመና መሰልጠን አለብን ነው ማለት ያለብን። ለውጥ እንዲመጣ የምትፈልግ ከሆነ ራሱ አይደለ እንዴ? አዎ ትክክል ነህ። አሁን እነኚህ ሁሉ ሰበቦች በዚህ እምነት ነው የመጡት ወደኛ ራሱ ማለት ነው እንጂ ከመሰረቱኛ የሌላ አመራር ወይም ደግሞ በሌላ መጽሐፍ ነው እኮ የምንንቀሳቀሰው የነበረ። ከዛ ከማህበረሰባችን ካሁን በፊት እዚህ አካባቢ ላይ የሚኖሩት የነበሩት በእነኚህ እምነቶች ብትል ቅድም ገለጽኩልህ እኮ ከዚህ እምነት በፊት የነበረ መጽሐፍ አለ። አሁን ሌላ ጊዜ እመጣለሁ፣ ችግር የለውም። የ42 የመዓት ህግ ዲ42 ሎ ኦፍ መዓት ብለክ ሰርች አድርግና ምን የመሰለ ህግ አለ። በጣም ቆንጆ ከእምነቶች በላይ ህግ ነበረ እዚህ ጋር። አሁን ይሄ ህግ ፈርሶ ነው እምነት የሚለው ከዛ በኋላ ወደኛ የመጣውና በዚህ በእምነት በሚለው ያደግነው አሁን ያለነው ማህበረሰብ ማለት ነው። እነኚህ እምነቶች ደግሞ ካየሃቸው አሁን ያሉ የኛ ጋር ያሉት አይዋደዱም፣ ራሱ አይዋደዱም። እነኚህ ነገ ጠዋት ራሱ ሊያጠፉንም ይችላሉ። ይህንም መርሳት የለብንም። አይዋደዱም ከመሰረቱ እምነቶቹ ራሱ ትንሽ ወደኋላ መለስ ብለን ስናስብ ብዙ ችግር አለባቸው። ብዙ ፍራክሽን አለ መካከላቸው ላይ። እምነቱ ብቻ ሳይሆን ያመኑትም አንዳንዴ ስታያቸው ፍራክሽን አለ መካከላቸው ላይ። በጣም ችግሩ እምነቱ ነው
ታዲያ ምንድን ነው እነኚህ ሰዎች በእነኚህ መጽሐፎች ካላመኑ እኮ ይህ ችግር ወንድማሞች ናቸው። ተዋደው ተፋቅረው ይኖራሉ። ህግ ካለ ምንም ችግር የለውም። እምነት ሳይሆን እኮ ካላመኑ ይጋደላሉ የሚላለ እንዴት? ኖ አሁን ያልኩ ሁለት እምነት አለን። እነኚህ ሁለቱ እምነት ደግሞ በእነኚህ ሁለቱ እምነት ተፋጠጣለ። ለምን አንዱ ሙሉ ክርስቲያን መሆን አለበት ይላል፣ አንዱ ደግሞ ሙሉ እኮ እምነቱ እኮ አይደለም እኮ እሱ እኮ። ታዲያ አንተ አሁን ችግሩ ትናንት ይሄ ያለፈውን ታሪክ እያነበብ የሃይማኖት ችግር አደረግከው እንጂ ይሄ የፖለቲካ ችግር ነው። ወደፊቱ ይሄ ችግር ይሰጠናል። አትሊስት የወደፊት ጥንቆላ ነው ትንበያ፣ እሱ ሌላ ነገር ነው። አንተ ግን እንደዛ እያልክ ያለው የትናንቱን ታሪክ አይተህ ነው። አሁን የትናንቱ ታሪክ ደግሞ እንትናን ገደለ እንትናን ገደለ የሚባለው ፖለቲካ ነው። ግማሹ የተደረገ ነው፣ ግማሹም ያልተደረገ ነው። ከመሰረቱ ያቀረብኩት ይህንን ሀሳብ ለምንድን ነው መሰለህ? እምነት ይጠቅማል በሚል ነው ወይስ አይጠቅምም? እኔ ህግ ነው የሚጠቅመው። ህግ ለሰው ልጅ ህግ ነው እስከዛሬ ድረስም በስነ ስርዓት ዓለምን ይዟት ያለ እንጂ እምነት አይደለም። ህጉ ግን እምነቱንም ስነ ስርዓት አስይዞታል። እምነት ነው ዓለም ይዟት ያለው። እኔ ህግ ነው የምለው። አይ እምነት ነው። እምነት ቢሆንማ አጥፍቶናል እስከዛሬ ድረስ። ለምን ያጠፋናል? የትኛው ህግ ነው ዓለምን የያዛት? ህግ ነው። የትኛው ህግ? የፖለቲካ ህግ ነው የያዛት። የምን የፖለቲካ ህግ ነው ዓለምን የያዛት? ህግ አለን እኮ እኛ። ህግ ነው እንጂ የእምነት ህግ አይደለም የያዘ። አይ አንደኛ ነገር በነገርህ ላይ የእምነት ህግ ብትከተል ወይ ብንከተል ሞት አይኖርም ነበረ። ምክንያቱም ለምን መሰለ? በእምነት ህግ ያለውን ህግ የገደለ ይገደላል ነው የሚለው። በቃ ምንም እድል አይሰጥህም። ጤፍ ትበላለህ፣ እንጀራ ትበላለህ፣ ዳቦ ታስረ ይገባልሃል የሚባል ነገር የለም። ገብቶሃል አባባሌ? እየተገዳደልን ያለው ግን ከፈጣሪ ህግ ወጥተን በሰው ልጅ ህግ ስለምንመራ ምን ሆነ? የገደለ ምን ይሆናል? ይታሰራል፣ ይኖራል፣ ችግር የለም። ለምን ወደ ሙሴ አንመለስም ታዲያ? የሙሴ ህግ አንመለስም። ህግ ነው አይደለም? አንመለስም። እምነት ህግ አለው እኮ አንመለስም። አሁን ዓለም ይዘዋት ያለው አልክ፣ ህግ ነው አልክ። ህግ አልያዛትም። ህግማ እያጫረሰን ነው። ኒኩሌር እንዲመረት ያደረገው ህግ ነው። ገብቷል? ህግማ ይዞናል። ህግ አልያዘንም። እንደውም የጠፋ ነው እየጠፋን ያለ ነው ከፈጣሪ ህግ ወጥተን የሰው ልጅን ህግ ስለምንከተል ነው። የኔ ሀሳብ ነው። ገብቷል አባባሌ? አልክ እኔ ግን እንደዛ ነው። ትክክል። ምንድን ነው የጦር መሳሪያ እየተመረተ ያለው ህግ ስለምንከተል ነው። በሰው ልጅ ህግ ስለምንመራ ነው። ቆንጆ ነው ያለው። ትክክል ነው፣ እቀበላለሁ ሀሳብ። ግን ከመሰረቱ ወደኋላ መለስ ብለን ስናያቸው እምነቶቹም ሲስፋፉ በጦርነት ነው የተስፋፉት። ገብተዋል? ጦርነት ነበረ። የምን እምነት እያለም ኃይለኛ ጦርነት ነበር። አሁን እምነት እያለ ጦርነት ነበረ፣ እሱ ሌላ ነገር ነው። እምነት እያለ ቢያንስ እንኳን እምነት እያለ ጦርነት ነበረ ብለህ የነበረ ታሪክ ነው እያወራህ ያለው። አሁን ግን ጦርነት አለ። አንድም ቀን ጦርነት ሳይኖር ቀርቶ አያውቅም። አንድም ቀን ዓለም ያለ ጦርነት አንድም ቀን አስተናግዳ አታውቅም። ያለ ጦርነት ያለ መገዳደል ሰው ሳይሞት ማለት ነው። ለምን ለምን? ከፈጣሪ ህግ ስለወጣን ነው። የገደለ ይገደላል የሚለውን ስለሌለ ነው። የለም ያቀረብኩት ለምን እንደመጣ አብነቱን ያሰጠው ለምን እንደሆነ ገብተዋል። የህግ ስላልክ የእምነት ህግ ነበረ ከአሁን በፊት የሚመራው። እዚህም እየተጨፋጨፉ ነበር። አሁንም እምነት አለ ነው ያልኩህ። ገብተዋል። ግን ህግ የዓለማችን ህግ እኮ አይልም። የእምነት ህግ እኮ አሁን የእምነት ህግ እያየነው ነው አይደል? እያየነው ነው። ያለምንም ነገር ግደል አይልም። ያለህን አካፍለህ ብላ ነው የሚለው። ያለፈው እየተጨፋጨፉ ነበሩ። እነሱ ስለተጨፋጨፉ አይደለም፣ ሰዎች ስለተጨፋጨፉ አይደለም። ይላል ወይ ነው አይደለም? ይላል ወይ ነው? ህጉን ካነበብከው የእምነት የሃይማኖት ህግ ካነበብከው አይልም። አሁን ያመነ አሁን ራሱ አሉ እኮ ክርስቲያን አሉ፣ ሙስሊም አሉ፣ ምን አሉ፣ እምነቶች አሉ፣ የሀገር እምነት አለ። ግን ያመኑት ራሳቸው ናቸው የሚጠሩበት። እምነቱን ያመኑት ራሳቸው ናቸው ደግሞ የታጠቁት። ፍርድ ቤት ላይ ከቀረብክ ሁሉም እኩል ነው። ፍርድ ቤት ላይ ከቀረብክ አይደለም የጠየቅኩህ፣ እኩል ነው። እና ፍርድ ቤት ውስጥ ነው የምትቀበለው።
ተይዘህ ትመጣለህ። ፍርድ ቤት እኮ ከመቅረብህ በፊት ዜጎች ፍርድ ቤት እኮ የሚቀርቡት ጥፋተኛ የሆኑ ሰዎች ናቸው አይደል እንዴ? እና ካላጠፋማ ወደ ፍርድ ቤት ምን አለ የሚያስቀርብ እኮ። ህግ እኮ የሚሰራው ጥፋቱን ከመከሰቱ በፊት ነው ህግ የሚሰራው። እናንተ አሁን በህግ እንተዳደራለን ብለን ስንል እንደ ሀገር ዜጎች ማድረግ ያለብንንና ማድረግ የሌለብንን ለይተን ስናቅ ነው አይደል እንዴ? አባቴ አንዲት ሀገር ህግ ካላት በሰላም መኖር ከቻልክ እዛች ሀገር ህጉ በስነስርዓት እየሰራ እንደሆነ በደንብ አድርጎ ይገባል። ገብተዋል። በሰላም ካልኖርክስ ህጉ እየሰራ አይደለም በስነስርዓት። ህግ የላትም ሀገሪቱ ማለት ነው። ስለዚህ አሁን አንተ የት ሀገር ነው የምትኖረው? በሰላም እየኖርክ ነው? በሰላም እየኖርክ ነው። አንተ ብቻ ነው በሰላም የምትኖረው ወይስ መላው ነው? ከጫፍ እስከ ጫፍ ነው? መላው በሰላም እየኖረ። በቃ እኔ ጨርሻለሁ። ቢቀጥል ተስላ አይ ይበቃናል። ራሱ መጨቃጨቅ እንዳይሆን ብለን ነው አይደለም። እኔ ማለት እነሱ እየሸሹኝ ነው። ያየቅ ነው ራስ ነው ሪያሊቲውን መጋፈጥ ስላልቻልክ ነው። አሁን ሲጀምር ራሱ የምታወራው ነገር ራስ ኮንትራዲክት ነው የምታደርገው። ለምሳሌ አሁን ቅድም ስለ ዮሐንስ ብለህ ስታወራ ነበር። ዮሐንስ በነበረበት ጊዜ ስለነበርክ አይደለም ዛሬ ላይ ሆነ ዮሐንስ ያደረገው ነገር ስትመሰክር የነበረው። ቅድም ምስክር ባልነበርክበት ጊዜ እንዴት ታወራለህ ስትል ነበር። ራስ የምታወራ ይጋጫል። ሁለተኛ ነገር ደግሞ ኢትዮጵያ ሁላችንም ኢትዮጵያውያንን እና ኢትዮጵያ የምትመራው በባይብል ወይም በሸሪያ ነው ወይስ በመንግስት ህግ ነው የምትመራው? በመንግስት ህግ ነው የምትመራው። ስለዚህ በመንግስት ህግ የምትመራ ከሆነ ሃይማኖት ምን አገባውና ነው? ሃይማኖት ለምንድን ነው ብሌም የምታደርገው? ብራቮ። አሁን ሃይማኖት የመጣው በምን ምክንያት መሰለህ? የእምነት ህግ ይሻላል ወይስ ደግሞ ያለንበት ህግ? አሁን እንደዛ እኮ የምትለው እኮ አገሪቷ መተዳደር ያለባት በሃይማኖት ህግ ነው የሚል ተንቀሳቃሽ ሲኖር ነው። አሁን ዛሬ ላይ ሆነን ባለንበት ሀገር ላይ አገሪቱ ልጨርስልህ። አገሪቱ የምትመራው መንግስት ባወጣው ኮንስቲቱሽን ወይ ህገ መንግስት የምትመራ ከሆነ የሀገሪቱ መውደቅና ወይም የሀገሪቱ መነሳት ሃይማኖት አራማጆች ለምን ብሌም ታደርጋቸዋለህ? በባይብል አትመራም፣ በህግ አይደለም፣ በባይብል ባስቀመጠው ህግ አትመራም፣ ወይም ደግሞ ቁርአን ወይም በሸሪያ ህግ አይደለም እየተዳደርክ ያለው። መንግስትን ያዋጣኛል ብሎ ከሌላ ከዌስተርን ዓለም ከየትም ቦታ ባመጣው ህገ መንግስት ላይ ትተዳደራለህ፣ ትኖራለህ። ስለዚህ የሀገሩ መውደቅና መነሳት ሃይማኖቶቹ ለምን ብሌም ታደርጋቸዋለህ? ብራቮ። እሱ አይደለም የነበረው ጥያቄው። ግን ጥያቄውን ካመጣው ሃይማኖትን ብሌም ያደረግነው በሌላ ነው፣ በህጉና በህግ መሰረት አይደለም። ነው ቅድም ስታወራ የነበረው ለምሳሌ ሌሎቹ ሀገሮች ዌስተርን ዓለም ብታይ ብዙ ነገር አለ፣ ወይም ኢትዮጵያ ወደም አፍሪካ ብታየው በብዛት የተያዘው በመስጊድና በቸርች ነው ስትል ነገር አለ። በሱ ብሌም ያደረኳቸው አፍሪካ ውስጥ ያሉት ህዝቡ መመዝመዝ ብቻ ሆኑ። አሁን በክርስቲያን ብታይ በአንድ ኢየሱስ ክርስቶስ እያመኑ ስንት ሺህ ቤተክርስቲያኖች አሉ። ችግር የለውም እኮ ያንን ሃይማኖት እንዴት ነው ችግር የሌለው? ችግር የሌለው ለመሰለህ እነሱ እምነቴ ነው ብለው እስካራመዱ ድረስ መንግስትን ያስቀመጠውን ህገ መንግስትን እንዳለው እስካላሉ ድረስ የሀገሪቱ አልተቃወመ። ህገ መንግስቱ እንደፈለግኩን ብለዋል እኮ የሀገሪቱ ላይ በኢትዮጵያ ላይ ሆነ ከመጣን ህገ መንግስቱ ከተወቅ ግን ከቆመ ሌላ አካል ከሌላ መጥቶ ሊያጠቃ ከሆነ አንድ ሰውም ሄዶ ወደዛት የሚሰግዳት የለም፣ ሰላም ከሌለክ ማለት ነው። የምታወራው ነገር እኮ ምንም ሴንስ የማይሰጥ ነገር ነው። ሪል እውነት ሀቅ ስለሆነ ነው እኮ የምትመራው። ኢትዮጵያ በባይብል ወይም በሸሪያ ነው የምትተዳደረው። ብዙ ሰዎች በባይብል እንድትመራ፣ ብዙ ደግሞ በሸሪያ እንድትመራ የሚፈልጉ አሉ። ፍላጎት ችግር የለውም። አንተም ደግሞ ሃይማኖት እንደሚጠፋ እንደምትፈልግ ሁላ የሌላ ቅድም እኮ ባቢሎን እኮ አስቀምጦልሃል። የአንተ ሀሳብ እንዲከበርልህ የሌላ ሰውም ሀሳብ ማከበር አለብህ። የአንተ ሀሳብ ሃይማኖት እንዲጠፋና ሰው እንደፈለገ ልቅ እንዲሆን ከሆነ ሌላውን ደግሞ አላልኩም ወይዘር መንግስትን ባስቀመጠውን ህገ መንግስት ኦኬ። ስለዚህ አንተም መንግስት ባስቀመጠው ህገ መንግስት አገሪቱ እንዲተዳደር የምትፈልግ ከሆነ ሌሎችም ደግሞ የራሳቸው ሀሳብ ቢኖር የአንተ ሀሳብ እንዲከበረል የሌላ ሰውም ሀሳብ ማክበር አለብህ። ያ ቅድም ባቢሎን ዘግቶልሃል። አሁን ላይ ሆኖ ምንም አላልኩም። ይህ የምትለው ያለው ቅድም እኔና ባቢሎን ተስማምተን ጨርሰናል። አሁን ለምንድን ነው የምታመጣው? እኔ ገርሞኛል ነው ያመጣሁበትና ሀገራችን ኖ እኛ ነጥቡ ላይ ያለ የእምነት ህግ ቢመራን ይሻላል ወይስ የአሁን መች ነው እንደዛ ተብሎ ባቢ እንደዛ ብላ አውርታል እንዴ?
ቆይ አንተ እኮ ነው የኢትዮጵያ የሀገራችን ዓለም የጸናቸው ነው ያለው። አዎ የሀገራችን መውደቅ ሰዎችን በሃይማኖት ስለሚመሩ ነው አልክ። ሰዎች ደግሞ ቆይ አዳምጠኝ። ሰዎች ደግሞ ሃይማኖታቸው የሚያራምዱት የራሳቸው ምርጫ ነው። ማንም ሰው የፈለገ ሃይማኖት የማራመድ አለበለዚያ ደግሞ ያለማራመድ ደግሞ መብት አለው። ያ ሰብአዊ መብቱ ነው። ከፈለግ ሃይማኖት ትከተላለህ፣ ካልፈለግ ትተዋለህ። ዞረህ ግን በምትኖርበት አገር ግን መንግስት ባወጣው ህግን ትተዳደራለህ። አገራችን ኢትዮጵያ በባይብልም አይደለም ወይም በቁርአንም በሸሪዓም አይደለም የምትተዳደረው መንግስት ባወጣልህ ህገ መንግስት ትተዳደራለህ። ገብቶሃል? የአገር መውደቅም ሆነ መነሳትን ተጠያቂው መንግስት ወይም ፖለቲካ ነው እንጂ አንተ እዛ ጋ አገሩ ድሃ ስለሆነ መታ ሃይማኖት የምትወቅስ ከሆነ ይሄ የራስ ችግር ነው እንጂ የሌላ ሰው ችግር አይደለም። ስለዚህ የመንግስት ችግር ወይም የአገሩ የኮንስቲቱሽን ችግር ከሃይማኖት ጋር አትጣለል። ገብቶሃል? ህይወትን መቀየር ከፈለህ ሃይማኖት አልከለከለህም። የትም ቦታ ላይ ሄደህ ህይወት መቀየር ትችላለህ። አገርህም ላይ ደግሞ ሰርተም ጥረህን ግረህ መኖር ትችላለህ። ያ ነገር ሲያቅትህ ደግሞ ሃይማኖት ነው ብለህ የምታላክ ከሆነ ዳርስ ሾው ዩር ዊክነስ ነው እንጂ የሚያሳየው ሌላ ነገር አሳለም። ጨርሻለሁ። ባቢ አመሰግናለሁ። ቆንጆ ሀሳብ ነው የሰጠን። በጣም ቆንጆ ሀሳብ ነው የተሰጠን። አሁን እኔ ደግሞ መብት ስላለኝ ስለተውኩት ስተወው ደግሞ ስላወቅኩት እነኚህ የራሴ ማህበረሰብ ደግሞ ስለሆኑ አንተ አንድ ብቻ ነህ። ስንት ሚሊየን ግን በእውር ሳያነብ ምንም ነገር ሳያቅ ነው የሚንቀሳቀሰው ያለው። እንዲያቅ እንዲማር ከቤተክርስቲያንና መስጊዶች ሆስፒታልና ትምህርት ቤቶች እንዲሰሩልኝ ያልኩኝ ያለሁት እኔ ነኝ። ይሄ ብር የሚሰበሰበው በመንግስት አስተዳደር እንዲሆን ማንኛውም እምነት ብር ሊከፈለው ከሆነ የግድ በአስተዳደር በህጉ አስተዳደር ራሳቸውን አለማጋለጥ ነው። የሚተዋወቁ እንትን ስለሆኑ ደግሞ በጣም ከባድ ሊሆንባቸው ይችላል። ከዚህ በፊት የሚያውቋቸው እንኳ ራሴን የቻልኩ ሰው ነው፣ ምንም የሚፈጠር ነገር የለም። ግን በእኛ ምክንያት ደግሞ ብዙ ነገር ሊደርስ ይችላል ራሱ ያሳስባል። ደህና ነህ ግን? እንደው ደህና ነኝ። አንተ ጠፋህ እኮ ምንድን ነው? እኔ አለሁ አልጠፋሁም። እንገናኛለን እኮ ጮኛ ፍለጋ ላይ ነኝ እኔ አሁን ማግባት ስለምፈልግ እና አሁን ለአንተ ጮኛ ጠፋ ነው? አይ እብድ ሴት ነው የምፈልገው። ልክ እንደኔ የሆነ ቦታ ላይ ላይቭ ከብታ ወደ 665 ትውልድን የምታሸሽ ነው የምፈልገው። እና ጠፋ ነው እንደዛ የሚያደርግ ጠፋ ነው እያልከኝ? አዎ በጠንክሮ የሚሰራ በቃ እስከ ኢትዮጵያ የሚባለው ሁሉ ወደኛ እስኪመጣ እናፋልግኝ። እኔ ደግሞ ያላበደች ቢሆን ይሻላል። ከመጣች በኋላ ማበዷ ስለማይቀር አብደ መጣች ከሆነ ደብል የሆነ ከባድ ነው። ሰዓት ነው የሚፈጠር። መጀመሪያ ያላበደ ከዛ ታሳብዳለህ። አስበዋል። ለማሳበድ እኮ ብዙ ጊዜ ይፈጃል ማለት በጣም ከባድ ነው። መጀመሪያ ታሳብዳታለህ፣ ከዛ ደግሞ ፈወስ የሚባል ነገር አለ። ከባድ ነው። እስክታረጋጋት ደግሞ ሌላ ቀውጢ ነው። ያሲ በእድሜዋ በእጥፍ የምትበልጥ ሴት ማግባት ችግር አለው? ችግር የለውም። ምን ችግር አለው? የምረን ነው። አሁን የ25 ዓመት ከሆነ አንድ ወጣት የ50 ዓመት ሚስት ማግባት ችግር የለውም? ከባድ ነው። ለሰው ከባድ ነው። ችግር የለውም ማለት አልችልም። እኔ የግሌ ላወራ ነው ልችል ወይም እኔ የማላደርገውን ነገር በእኔ ላይ ሊከሰት አድርገው ብባል ላድርገው የማልችለውን ነገር ለሌሎች ቀላል ነው ብዬ መናገር ይከብደኛል። በጣም ከባድ ነው። አዎ እንዳንተ እኮ ነው የጠየቅኩህ እንጂ ሌሎችማ ይታነቃል።
እንደኔ ይከብዳል። ምንም ችግር የለውም ያልኩት ተሳስቼ ባቢ ባለፈ አንዱ እኮ ነው የ20 ዓመት ወጣት የ50 ወይም የ60 ዓመት ሽማግሌ ቢያገባ ችግራል ምን ይሆናል አልኩት። ምን ይሆናል በቃ የውድዋ ትሰጠዋለች እንጂ አለኝ። የምን የውድዋ ትሰጠዋለች አላለኝም። እንዲህ አወራንና ማለት ነው እንደዚህ የኤጅ ለውጥ ብዙ ይፈጥራል ማለት እንደዚህ ስፔሻሊ አሁን ባለንበት ሰዓት ላይ ማለት ነው የ25 ወይም የ10 ምናምን የ10 ብልይ ነው ብቻ በአጠቃላይ 20 ዓመት ወጣትና የ50 እድሜ ያለው ሰው ቢጋቡ ምን ይሆናል ትለዋለኝ። ምን ችግር አለ የውድዋ ትሰጠዋለች አለኝ። ማለት ለቃ አይሄድም እያለኝ ነው ልጁ አነጋገሩ ማለት ነው። ያሚን እኔ እንጃ ያው የሴትና የወንድ አመለካከት ይለያል። ሴቶች በብዛት በእድሜ የሚበልጣቸው ወንድ ማግባት ደስ ይላቸዋል። ምን አክል ጋፕ ነው ያው ብዙ ጊዜ ወንድ ግን ትንሽ በእድሜ ብታንሰው ደስ ይለዋል። ግን ከሱ በላይ ደግሞ አገባ ማለት ደግሞ ችግር አለ ማለት ግን አይደለም። እንደውም ብዙ ወንዶችም አሉ ትንሽ በሰል ያለች ልጅ ብለው የሚፈልጉ አሉ። እና ያ ሁሉም እንዳመለካከቱ ነው። በአጠቃላይ በትዳር መሀል ከባድ ችግር እንዳይፈጠር የሚፈልጉ ወይ ወንድ ልጅ ሌላ ሚስት፣ ሌላ ውሽማ፣ ሌላ ነገር እንዳይፈልግ የሚፈልጉ ሰዎች በነገራችን ላይ እኔም እንደዛ ነው የማስበው። ቢያንስ በ10 ወይ በ15 ዓመት የሚበልጣት ወንድ ልጅ ቢያገቡ በጣም መልካም ነው። ምክንያቱም ለምንድን ነው ሴቶች ከወንዶች ተሎ የማረጅ ተሎ እንትናቸውን የመቀዝ ብዙ ነገር አለና በጣም እየተጠባበቀው የሚሄዱት እሱ ትንሽ የ50 ሲገባ 40 ተገባች ደህና ነች፣ ትንሽ እንትን ትላለች። ያው 60 ሲገባ ደግሞ 50 ስትገባ ደህና ነች፣ 30 ሲሆን 20 ነች። በቃ ቅምጥል በቃ ምንም ችግር የለውም። ችግሩ ግን ምንድን ነው እኔ አሁን እየተጀናጀንኩ ያለሁት የ50 ዓመት ጎልማሳ እናት ነው እና ምንድን ነው የሰዎችን ሀሳብ ያስፈልገኛል። ነገሩ እንደዛ ጥሩ ነበረ። መበልጣትን ባገኝ በ10 በ15 መበልጣት ባገኝ መልካም ነበረ። ግን እድሌ በጣም እንትን ነውና የወደኩት የ50 ዓመት ጎልማሳ ሴት ነው። ግን የሆነ ሰዓት ላይ ሾጥ ያደርገኝ የማስበው ምንድን ነው አይ እኔ የፈለኩትን መሆን እችላለሁ። እርሶ ጋር ስገባም ስወጣም እርሶ ምንም አይሉም። የሆነ ሰው ጋር ሄድም ምንም አይሉም። የፈለኩትን ነገር ብልም ችለው የማለፍ እንትናቸው በጣም ሰፊ ስለሆነ ወደ ሰፊ የሚባል ነገር የለም። ብዙ ነገር አይተዋል፣ ብዙ ነገር አሳልፈዋል። ስለዚህ አንቱ እያልኩ ትዳር የለም ይበል እንዴት አሪፍ ነው። ተከባብራ እኮ ነው እሷ በጣም ተከብራለች። አንተ ደግሞ አንቱ እያልክ በክብር ፈታ ብለህ ምን ነው። በተለይ ደግሞ ሀብታም ከሆነች አንዳንድ ወንዶች እንደሚፈልጉት ያው ትሎ ብላ ትከንፋለች። አንተ ደግሞ የምትፈልገውን ሰብሰብ አድርገህ የሆነች ፈልገህ በጣም መኖር ነው። ይሄ የባለጌዎቹ ሀሳብ ማለት የኔ አይደለም። ስለዚህ ሀሳብ ካላችሁ በውስጥ እንትን በሉኝ አስፈልገኛልና ይሄ ነው እድል ያመጣልኝ የ50 ዓመት ጎልማሳ እናት ነው። ችግር ካለ አሁን አያት ፍለጋ ሽማግሌ ፍለጋ ሳይሆን ልጆቿ ጋር እየደወልክ እናት እኮ ከባድ ነው። እንደዚህ ያደረጉ ሰዎች አሉ። በነገራችን ላይ ይሰቀጥጣቸዋል። በጣም ትልልቅ ልጆች አሏቸው ሚስት ያገቡ ሰዎች አሉና ወጣት ሆነ የሆነ ነገር ብታድር ማጀራትን ብለው የሚጠል ልጇ ነው እና ከባድ ነው። የሰው ዘር ሰላም ነው ባቢ። ሰላም ብያለሁ። ሰላም ባለትዳር ነህ? ያ አግብቻለሁ። ያ ልጅ አለ?
ያ 2 ልጆች አሉኝ። እሺ ያሳድግልህ። አሜን አሜን። ቴንክ ዩ። እሺ ያ ሰማሁና የሆነ የ50 ዓመት ምናምን ስትል ግን ሽንቷ አልቀዘቀዘም። ፍሪጅ ውስጥ ልትከተው ነው? አይ እና እንደዛ ማለት ሳይሆን የሆነ በዚህ ሰዓት እሷ ቀዝቀዝ ትልባለች ማለት ነው። ትበላ ታዲያ ምን አገባኝ ትቀዘቀዝ። ኦኬ ለነገሩ የምትሄድበት ጎል ነው ወሳኙ። ግን ያው በትዳር ረክቶ ምንም ጎል የለም። ግን ምንድነው ሽንቷ አልቀዘቀዘም ብለህ ስትል ምንድነው አንተ ሚስት ያገባው ሽንቷ ቀዝቅዛለች ማለት ነው። አንተ ምናልባት በዚህ ሰዓት እንትን ልትሆን ትችላለህ፣ ሀት ልትሆን ትችላለህ። እሷ የቀዘቀዘች ትሆናለች ማለት ነው። ምኗ ነው የሚቀዘቅዘው? እኮ ሽንቷ የመቀዝቀዙ ምን ትርጉም አለው ነው? አባባል ነው። just a figure of speech ቀዝቅዛለች ነው ማለት ነው። እሷ ምኗ ነው የሚቀዘቅዘው? የእሷ እንዳለ ሞራሏ ሁሉ የቀዘቀዘ ነው በዚህ ሰዓት። አንተ ምንድነው ሞራሏ የሚቀዘቅዘው? ደግሞ ሞራሏ እንዴት ይቀዘቅዛል? የ50 ዓመት ሰው እንዴት ሞራል ይቀዘቅዛል? ኦኬ that's misunderstanding. I'm sorry። ትርጉሙ ታውቀዋለህ አንተ? ሽንት መቀዝቀዝ ማለት አላውቀውም። ትነግረኛለህ? አታውቀውም? ትነግረኛለህ አንተ እኮ መጠቀም የለብህም። እሺ ሶሪ። አይናፋር የሚባሉ ሰዎች ሽንት መቀዝቀዝ ማለት ያው ስሜት መቀዝቀዝ ነው። አንተ ደግሞ ስሜት መቀዝቀዝ ነው ብለህ ላለማለት ደፍረህ ላለማለት አይ ሁሉ ነገሯ ሞራሏ ብለህ ይሄ ነገር ነው ያመጣው። ኦኬ ሶሪ፣ አስተካክለዋለሁ። እሺ አመሰግን። ሌላ ሀሳብ አለ የሰው ዘር? ያ ቅድም ስሰማ ነበር ይሄ አሙን ምናምን የሚባለው። ሲጀመር አሙን ማለት የበፊት ጌታ ብለው የሚከተሉት የነበረ እንደ ጣዖት ነገር ነበረ እና በእርግጥ የሚገርምህ አብሮኝ የሚሰራ ሰው አለ እና ልክ የሱ አይነት አመለካከት ያለው ሰው ማለት ነው። እና ቅድም እንትን ብትሉት እኔ ቴክስት አድርጌ ነበር እና የሱ ፐርፐዝ የህይወቱ ፐርፐዝ ምንድን ነው ብለህ ብትጠይቀው ምላሽ የለውም። እና ደግሞ አይ ጀስት ለእንትኑ ነው የምልህ እና እንደ ሂንዱዎች አይነት ነገር ሁሉ ነገር ፈጣሪ ነው የሚሉ እምነት ነገር አላቸው እና ሃይማኖት ቢጠፋ ምናምን ሲል አመለካከታቸው ወደዛ ነው ልልህ ፈልጌ ነው። ከቻለ ያጥፋው። እኔ እናገባኝ እችላለሁ ካለ ያጥፋው። ሁሉም ሰው ያው ስለተናገረ እንጂ ሃይማኖት ለማጥፋት የሚሰሩ ብዙ ነገሮች አሉ እና ከቻለ ያጥፋው።